ትና ኢክራም ከአባቷ ጋር እንግዲህ ያደረገችውን ቆይታ ሁላችንም አይተን በጣም አዝነናል። በነገራችን ላይ ኢክራም ኢሱን በጣም ትወደዋለች፣ በጣም ታፈቅረዋለች። ግን ቢሆንም ደግሞ ከአባቷ ትዕዛዝና አባቷ ከሚላት ውጭ ምንም ነገር አትንቀሳቀስም። በጣም ደስ የምትለኝ በጣም ስነ ስርዓት ያላት ልጅ ናት። በጣም ወዳታለሁ። የድሮ አንስቼ እከታተላታለሁ ማለት ነው። ግን ቢሆንም እኔ አንድ ጥያቄ አለኝ ኢክሩ ማለት ነው። አባችን አሳምኘው አሁን ይሄኛው ልጅ ወደ ውጭ ሀገር የሚወስድሽ ልጅ ያው በአካል ልታውቂው ትችያለሽ። ግን ቢሆንም እንደ ኢሱ ያው ብዙ ነገሮች አላሳልፋችሁም፣ አብራችሁ ብዙ ነገር ላትሰሩ ትችላላችሁ። ግን እንደኔ አሁን መሰለኝ በአንቺ ቦታ ብሆን አባቴን አሳምነዋለሁ። አዎ ኢሱዬ ይህን መኪና የ3 ሚሊዮን ነው የስንት ሚሊዮን መኪና ስጦታ ሲያበረከትልሽ ማሰብ ነበረብሽ። ይሄ ልጅ ለምን ይሄ መኪና የሰጠኝ? ምንስ አድርጊ ብሎ ነው? አይ ይሄ ልጅማ የሆነ ነገር አስቧል ነበር ኢሱ። አዎ አንድ ነገር አጥፍቷል። መኪናውን እንደገዛ የጋብቻ ጥያቄ ማቅረብ ነበረብህ። እሷው መሰልን የዛሬ ስንት አመት አባይ ቲቪ ላይ ቀርበው በጣም ብዙ ነገር ተነጋግረው ያው ብዙ ነገር ብሏልኝ። ይጫወታል፣ ቀልደኛ ነው፣ ሰው ማስደበርም አይወድም። ግን ቢሆንም እንደኔ መንገድሽን ሰርዘሽ አባትሽንም አሳምንሽ። በዛኛው ግን አንዳንዴ ደግሞ የሆነ ድራማ ነው ይመስለኛል። እኔ እንጃ አባቷን መክረው ይሆን ወይስ ምን ይሆን እላለሁኝ። እንግዲህ አላውቅም። አሁን ትናንትና አባትየው አይሆንም መኪናውን ቢሆን ይውሰድ ስላትኝ እንዴት እንዳለቀሰች እና እንዴት እንዳለች ብቻ በጣም ነው ያሳዘነች። የሆኔ ባትለያዩ በጣም ደስ ይለኛል። ከዚህ መሀል ደግሞ እንግዲህ ፈኪሀዬ እወደዋለሁ ብላ መታ ነበር። እሱ ደግሞ እንግዲህ ምንም ነገር ቦታ ላይኖረው ይችላል። ግን ቢሆንም እንግዲህ ኢሱ ማለት ኢክሩ ከሄደች አሁን ፓስፖርቷ መጥቷል፣ ቪዛዋ ነው ምናምን ነገር መጥቷል ሲል ነበር አባት ማለት እንግዲህ ቪዛው ከመጣ ያው ኦልሬዲ መሄዷ ነው። ግን አይከብድም? ሄደ በጣም ነው የሚከብድ። እኔ እንጃ ብቻ እንግዲህ አላውቅም። ያው ሰው አባቷ ያኔ በቤተሰብ የመጣ ሊሆን ይችላል ይሄ ትዳር። ግን ቢሆንም ሄዳ ምንም ነገር ሳታውቀው ምናምን ነገር ከዛ በኋላ ሰተት ብላ ከሱ ቤት ስትገባ እንደዚህ እኔ ከአስራ ምናምን ነገር ትንሽ ከበድ ይላል። ግን ከኢስራ ወይኔ ኢሱዬ ግን በጣም አሳዘንኩኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ባረከ ቤተሰቦች ሰላም ብያለሁ። ሜዳም አልሐምዱሊላህ። ትናንትና ኢክራምና አባቷ እንግዲህ ያደረጉትን ቆይታ አይተናል። በጣም ያሳዝን ነበረ። በጣም ከምላችሁ በላይ ማለት ነው። አባቷ ግን ማሻአላ በጣም አራዳ ናቸው። ደግሞ እኔ አንድ ነገር የወደድኩላት ነገር አለኝ። ምንድነው ብትል አሁን ብዙዎች አባቶቻቸው ምናምን ነገር ሶሻል ሚዲያ ያመጣል። እሷ በፍጹም አለች አባትን ሶሻል ሚዲያ መውጣት አልፈልግም አለች። ኧረ ተባረኪ ጎበዝ። ደግሞ ጠበቃ ነው መሰለ አባቷ 60 ዓመት 40 ዓመት ምናምን ነገር ሲሉ ነበረ። ብቻ ይችን ቆንጆ ልጅ ስላደረሱ በጣም ደስ ይላል። እና እንግዲህ አባትየውም እባክዎት ከኢክራም ከኢሱዬ ጋር ቢጋቡ በጣም ደስ ይለናል ማለት ነው። እኔ እንጃ ኢሱን ቀረብ ብሎ ቢያዩት እኛም በቪዲዮ ነው የምናየው። ግን ምስል አንዳንድ ሰዎች እንደዚህ ቀልድ ስለሚያበዙ የሆነ በቃ እውነት ያላቸው አይመስላቸውም፣ ትዳር የሚይዙ አይመስላቸውም። ግን በጣም ለትዳር ወሳኝና ጎበዞች ኢማናቸው እየሳቁ በጣም ሰው ይገላሉ። እነዚህ የሚስቁ ሰዎች፣ የሚጫወቱ ቀልድ የሚያበዙ ሰዎች። ግን እነዚህ ደግሞ አስቀድመው የሚያደርጉ ሰዎች አሁን የኢክራም ወደ ውጭ ሀገር የሚወስዳት ለአባትየው ተነግሯል። ብዙ ነገር ረድተውና ብዙ ነገር አድርጎና እንደዚህ ሲሉ ነበረ። እና ይሄ አስቀድሞ የሚያደርግ ወንድ እንደኔ አይመቸኝም። ግን አሁን ኢሳም ባለው አቅም በጣም ኢክራምን ለማስደሰት ይሞክራል። በጣም ጎበዝ ነው። እንግዲህ ከሄደች ምንም ማድረግ አይቻልም። ኢሳም ደግሞ የነሲህን ፈጣሪ አላህ ይሰጥሃል የልቦናህን አይቶ እና እንግዲህ ፈጣሪ ደግሞ ወድሃለሁ ብላለች። ብቻ እንግዲህ እስቲ ምን እንደምታደርጉና መጨረሻው እንዴት እንደሆነ አብረን የምናይ ይሆናል። እንደኔ ግን ከኢክራም ጋር ኢክራም ባትለዩ በጣም ደስ ይለኛል። ከተለያያችሁ ደግሞ እንግዲህ እሺ በቀደም ስትሸርች ማለት ነው ኢክራም ምንም አይፈጠርም እያልሽ እኔ እኮ ብቻ አንዳንዴ ግራ ይገባኛል። በሮመዳን ላይ ተፈቀደ ብላ መጣች።
እሺ ታረቁ፣ ተቃቀፉ። አንድ ቀን ብቻ ያቀፋትኝ። ከዛ በኋላ ደግሞ በስንት ጊዜው ደግሞ አባት የሆንም አለች። አይ ይሄ ነገር ስራ ነው እና በአንድ ቪዲዮ ደግሞ እንግዲህ ወደ 30 ሺህ ነው ወደ 40 ሺህ ገብታለች። ያው ተወዳጅ ናት። በነገራችን ላይ ቀስ ያለች ኢማኗ፣ አለባበሷ፣ በተለይ ደግሞ የሂጃቧ ነገር በጣም ነው የምትጠነቀቅ። እኔ እንጃ ሶሻል ሚዲያ ላይ ወንድም ሴትም አይቻለው ከወንድ እሱ ብዙ ወንዶች አሉ፣ ግን ዝም ብለው ናቸው። አሁን ሚፍታህ በጣም ይመቼ ነበር፣ ለኢማኑ በጣም ቦታ ነበር። አሁን ግን ያው ትቶታል። ትቶታል ስላቸው ያው ብቻ ከሴት ጋር ምናምን ነገር ስል እየተወጣጠፈ እየመጣ ነው። ናዲያንም ካገባት ኦኬ ሚስቱ ናት፣ ሚስቱን ነው የሚያውቅ እና ቢሆንም የሱም ደግሞ በጣም ጎበዝ ነበረ እና እባክሽ አባትሽን መልሰሽ አሳምኙ፣ የሱዬን እንደዚህ ገፍተሽ ብትረጂ ላይ ይችላል እና እንግዲህ እሱ የልቦናህን አላህ ይስጥህ ነው የምልህ ወንድሜ ማለት ነው። በጣም ከባድ ነው እንደዚህ ያረግፋት የወደድካት ሌላ ሰው ማለማመድ ምናምን 3 ዓመት 4 ዓመት አብሮ መስራት ቀላል አይደለም። እኔ እንጃ አባትየውም እንዴት እሱ በነገራችን ላይ እንደኔ እንደ ራሴው መሰን ቆም እየታስብ የሆነ ሰው ለትዳርም ሆነ ለምንም ሆነ ቢጠይቀኝ ወዲያውን ይሻል ይለውም ስንት አላዝዤ ምንዬ ያኔ መውደዱ አሁን ኢክራም የሚመስለኝ ከአባቷ ጋር እየፈተነች ነው ፈተና ውስጥ እና ኢሱዬ እንዳትሳሳት ከሌላ ሴት ጋር አውቀህ ኢክራምን ለማናደድ ብለህ እንዳትለጣጠፍ እስከ መጨረሻው ታገል። ልትፈትንህ ትችላለች። ለምን ለትዳር ስለጠየካት ነው እንጂ ኢክራም የሳሚ ጥላ እንደዚህ አንቀባሩ እያኖራት የምትሄድ አይመስለኝም። እና አንዳንድ ሴቶች ተሎ ሲጠይቁን ማለት ወንዶች ተሎ ሲጠይቁን ተሎ ብለን ይሻልም እና ለዚያ ሊሆን ይችላል እንደዚህ የምታደርገ እንጂ ባለፈው አባቴ ተፈቅዶልኛል ብላ በሽምግልና ምናምን ነገር ታርቀው አይተናል። አሁን ደግሞ መልሰው እንደዚህ እና ለፈተና ይሆናል። ይሄን ፈተና ደግሞ አንተ ማለፍ አለብህ። እንደ ሌሎች ወንዶች ምናምን ነገር እየተለጣጠፍ እንዳትመጣ ስነ ስርዓት ይዘህ የሚጠየቀውን ነገር ጠይቅ። እስከ መጨረሻው ሂድ። አላህ አለ ያው የልቦናህን አይቶ ኢክራምን ለአንተ ያደርግልሃል። እንግዲህ ደግሞ ካለፈው ነች ደግሞ ፈኪሀዬን አመቶ ጀበ ይልሃል። ግን እኔ ኢክራምን ቢያገባ በጣም ደስ ይለኛል። አንደኛ በጣም ስነ ስርዓት አላት፣ ደስ ትላለች ምናምን ነገር። ፈኪሀን በጣም ታምረኛለች፣ በጣም ደስ ትለኛለች። እና እንግዲህ እስከ መጨረሻው የምናይ ይሆናል። እና ቤተሰቦች ላይክ ሸር እያደረጋችሁ ከነ ኢስዩ ጋር ከነ ፈኪሀ ጋር ከነ ኢክራም ጋር አብረን የምንጓዝ ይሆናል። እነሱ እንግዲህ መቼም እኛ እነሱን እንደዚህ መከታተላችን እንትን አይልምና አወል ባወል ምን እንደሚሉ ምን እንደሚሰራ መጨረሻው እንዴት ይሆን አብረን የምንከታተል ይሆናል። ላይክ ሸር እያደረጋችሁ አበረታቱን። እንወዳችኋለን። ማታ በሌላ ቪዲዮ እስከምንገናኝ